ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ህወሓት ከሰሰ። የኢትዮጵያ የኩላሊት ንቅለ ተከላ ማህበር በአሁኑ ሰዓት እድሜያቸው 12 እና 13 የሆኑ ህፃናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው ሲል ተናገረ። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገለጸ። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሰሰ። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሰሰ። የዓለም አቀፍ ማህበረሰቡ ይህንን እንቅስቃሴ እንዲያስቆምም አሳሰበ። በኢትዮጵያ የሚገኙ የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያው ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫም ጠይቀዋል። ህወሓትና የምዕራቡ ዓለም ሀገራት ኤምባሲዎች ይህንን ያሉት የትግራይ ጦርነት ያስቆመው የፕሪቶሪያው ስምምነት ሶስተኛ ዓመት በማስመልከት ትናንት እሁድ ጥቅምት 23 2018 ዓ.ም ባወጧቸው የተለያዩ መግለጫዎች ነው። ዘላቂ የተኩስ አቁም ስምምነት አንዱ ፈራሚ የሆነው ህወሓት በፕሪቶሪያው ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። በሁለት ዓመት ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበትም ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከ3 ዓመት በፊት የፕሪቶሪያው ስምምነት መፈረሙን ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመት ተቆጥሯል ብሏል። በዚህም ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖር የትግራይ ህዝብ እየተገደለ እየታፈነ በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታት በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑንም አስታውሷል። በአጠቃላይ የፕሪቶሪያው ስምምነት እንደተጠበቀው ውጤት ሳያመጣ 3 ዓመት ተዳፍኗል ያለው ህወሓት ለዚህም የኢትዮጵያ መንግስትና በስምምነቱ ሂደት የተሳተፉ አካላትንም ወቅሷል። መግለጫው የፌዴራል መንግስት ፕሪቶሪያው ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋት ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም አንስቷል። ህወሓት የፌዴራል መንግስት የተጣለበትን ግዴታዎች ካለመፈጸሙ ባሻገር ስምምነቱን የሚጥስ ተግባራት ላይ ተጠምዶ እንደሚገኝም በመግለጽ ከሷል። የትግራይ ህዝብና ብሔራዊ ተቋማት ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጽመዋል ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎችን በመመልመልና በማሰልጠን በማደራጀት የትግራይ ህዝብ እርስ በርስ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያው ስምምነት የሚፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት የፌዴራል መንግስት ላይ ውንጀላውን አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልኩ በጣም የከፋ ጉዳት እንደሚያስከትል በመጥቀስም አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎት ሆነ የሚፈታ ልዩነት እንደሌለ አውቀው የፕሪቶሪያው ስምምነት እንዲፈጽም ኃላፊነቱን እንዲወጣና ፖለቲካዊ ንግግር እንደ መፍትሄ እንዲወስድም አሳስቧል። የዓለም ማህበረሰቡ በበኩሉ የኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲልም ጥሪ አቅርቧል። አደራዳሪ ሀገራትና አህጉራት ተቋማት ለሁሉም ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረትን ስብሰባ እንዲጠራ በድጋሚ ጠይቋል። የአፍሪካ ህብረት ፓኔል እንዲጠራና የስምምነቱ ነባራዊ ሁኔታ ተገምግሞ የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ስምምነት እንዲያድግና ጫና እንዲያደርግ ጥራለው ሲልም በመግለጫው አስፍሯል። የፕሪቶሪያው ስምምነት የተፈረመበትን 3ኛ ዓመት በማሰብ መግለጫ ያወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባላት አገራትና የኖርዌይ ኤምባሲዎች በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድም ጠይቀዋል። በኢትዮጵያ የሚገኙ የአውሮፓ ህብረት ልዑክ ጋር በመሆን ይህንን መግለጫ ካወጡ 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም፣ ዴንማርክ፣ አየርላንድ እና ስፔን ይገኛሉ። አገራቱ ስምምነቱ ከተፈረመ በኋላ ለተከናወኑ መሰረታዊ አገልግሎቶች መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት፣ መበተን እና መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡም አስታውቀዋል። መግለጫው የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባራት ማከናወኑን በመጥቀስ የኢትዮጵያ መንግስትንና ህወሓትን አመስግነዋል። የዲፕሎማቲክ ልዑኮቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪው የስምምነት ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስንም ጠቅሰዋል። ተፈናቃዮችን ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ህግና ምርጥ ተሞክሮችን ባሟላ አካሄድ መሆን እንዳለበትም ጠቁመዋል። ተአማኝና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚ ላይ እገዛ ለማድረግ ያላቸውን ዝግጁነትንም ገልጸዋል። በኢትዮጵያ
በኢትዮጵያ የሚገኙ የአውሮፓ ህብረትና የአህጉራቱ ዲፕሎማቲክ ልኡካን አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። በግጭት የተጠቁ ሀገራት ክፍፍሎች ከቁስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት መኖር፣ የሰብአዊነት መብት መከበር፣ በተለይም ሴቶችና የሴቶች ልጆች መብት አከባበርና እርቅ አስፈላጊ መሆናቸውንም አስገንዝበዋል። አገራት ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በአገራዊ ምክክር ሂደቱ ላይ ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉ ጥሪ አቅርበዋል። በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው 12 እና 13 የሆኑ ህጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው። ለዚህም ዋነኛው ምክንያት የስኳርና የጨው ይዘት ያላቸው የታሸጉ ምግቦች ናቸው ሲል የኢትዮጵያ የኩላሊት ንቅለ ተከላ ማህበር አሳወቀ። ተላላፊ ላልሆኑ በሽታዎች የሚያጋልጡ የታሸጉ ምግቦችን ለመቆጣጠር የሚያስችል አዋጅም ተዘጋጅቷል። አዋጁን ያዘጋጁት የተዋልዶ ጤና አገልግሎት ሰጪ ማህበር ህብረት፣ የኢትዮጵያ የልብ ማህበር፣ የኢትዮጵያ የስኳር በሽታ ማህበርና የኢትዮጵያ የኩላሊት ንቅለ ተከላ ማህበር በጋራ በመሆን ከቀናት በፊት ጋዜጣዊ መግለጫ ሰጥተው ነበር። የኢትዮጵያ የኩላሊት ንቅለ ተከላ ማህበር ሰብሳቢ አቶ ቢኒያም አበራ በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው 12 እና 13 የሆኑ ህጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው ብለዋል። ለኩላሊት በሽታዎች ዋነኛው ምክንያት የስኳርና የጨው ይዘት ያላቸው የታሸጉ ምግቦች ናቸው ሲሉም ገልጸዋል። አቶ ቢኒያም አክለውም በማህበራቸው ውስጥ አብዛኛው ኩላሊታቸው የተጎዱ ሰዎች በኩላሊታቸው መጎዳት ዋነኛ ምክንያት የሆነው ደም ግፊትና የስኳር በሽታዎች ናቸው። እነዚህ በሽታዎች ደግሞ ሙሉ በሙሉ በሚባል ደረጃ ከአመጋገብ ስርዓት ጋር የተገናኙ ናቸው። ምክንያቱም የታሸጉ ምግቦች በአብዛኛው የስኳርና የጨው ይዘት አላቸው። በተለይም ደግሞ በፋብሪካ የሚቀነባበሩ ምግቦች በውስጣቸው በምግብ ማቀነባበር ስርዓት ውስጥ የተጠራቀመ የስብ ክምችት አለ። ይህ የሚጨምረው የስኳር ሰዎች በሚመገቡበት ጊዜ በከፍተኛ ፍጥነት ወደ ሰውነት ውስጥ ከፍተኛ የስኳር መጠን እንዲገባ ያደርጋል። ይህ በሰውነታቸው ውስጥ ያለውን የስኳር መጠን ያዛባዋል። በዚህም የስኳር በሽታ እንዲከሰት ያደርጋል። በምግብ ውስጥ የሚጨመር ንጥረ ነገር ደግሞ የደም ግፊት እንዲመጣ ያደርጋል። በመሆኑም ኩላሊት በአግባቡ ስራውን እንዳይሰራ ያዳክመዋል። በመጨረሻ ሙሉ በሙሉ በሚባል ደረጃ ኩላሊት ስራውን እንዳይሰራ ያግዳል። እነዚህ ነገሮች በተናጠልም ሆነ በድምር በርካታ ቁጥር ያላቸው ዜጎች እያጠቁ ያሉ ንጥረ ነገሮች ናቸው። ስለዚህም እነዚህ ንጥረ ነገሮች ወደ ዜጎች በሚመጡበት ጊዜ ቁጥጥር ሊደረግባቸው ይገባል። በታሸጉ ምግቦች ሽፋን ላይ በውስጣቸው የያዙት ንጥረ ነገር በአይነትና በመጠን ሊገለጽ እንዲሁም ሰዎች እነዚህን ሲመገቡ ሊደርስባቸው የሚችሉ ጉዳቶችን በመሸፈኛው ላይ በጉልህ መቀመጥ አለባቸው። በታሸጉ ምግቦች ላይ በቂ ቁጥጥርና ጥበቃም ሊደረግ ይገባል። እነዚህ ምግቦች በማህበረሰባችን ላይ ያደረሱ ያሉትን ጉዳትና ቀውስ ለመቀነስ ማህበራችን ይህንን አዋጅ ቶሎ ተፈጻሚ እንዲሆን ይሰራልን ብለዋል። የአዲስ አበባ ዩኒቨርሲቲ የስነ ምግብ ሕክምና ባለሙያና የኢትዮጵያ የስነ ምግብ ሕክምና ባለሙያዎች ማህበር ተወካይ የሆኑት ዶክተር ዘላለም ከበደ ኢትዮጵያ በፋብሪካ በተቀነባበሩና ጤናማ ባልሆኑ ምግቦች ምክንያት ለሚደርሱ የጤና ጉዳቶች በየዓመቱ ከ31 ቢሊዮን ብር በላይ ታወጣለችም ሲሉ ተናግረዋል። አያይዘውም በየሰዓቱ 25 ሰው ተላላፊ ባልሆነ በሽታ ማለትም በስኳር፣ በኩላሊት፣ በጉበትና በልብ እንዲሁም በደም ቧንቧ በሽታዎች ይሞታል። በአሁኑ ሰዓት የህመሙ ጫና ከ52 በመቶ በላይ ሆኗልም ሲሉ ተናግረዋል። የምግብ ጥራት ማረጋገጥ ያስፈልጋል። ምክንያቱም በርካታ ሰዎች የታሸገ ምግብ ጥሩ እየመሰላቸው ሲገዙ ይታያሉ። ይህም በጥናት መረጋገጥ አለበት። ማህበረሰቡ ባለው የግንዛቤ ክፍተት ምክንያት እየተጠቀመ እየተጎዳ ነው ብለዋል። ማህበረሰቡ በአዋጁ መሰረት ክልከላ የሚደረግባቸው የስብ፣ የስኳርና የጨው መጠናቸው ያልተጻፉ የታሸጉ ምግቦች ሳይ ለሚመለከተው አካል ማሳወቅ አለባቸው። አዋጁ ቶሎ ወደ ተግባር ገብቶ ክፍተቶች እየታዩ መስተካከያ ሊደረግበት ይገባል ሲሉም ገልጸዋል። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገለጸ። ይህ ጭማሪ የመጣው መንግስት የግምጃ ቤት ሰነዶች ወይም ቲ-ቢል ገበያ ተጠቅመው በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈል ዋስትናቸው ላይ ብቻ ፍላጎታቸውን በማሳየታቸው ለረጅም ጊዜ ዕዳ ጥንቃቄ ማድረጋቸውን ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው እንደ አውሮፓውያን አቆጣጠር በመስከረም 2025 ላይ ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይም በ28 ቀናትና በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት ወይም የ364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል። እንደ መረጃው ከሆነና በሐምሌና በመስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀን ሰነድ የትርፍ መጠን ግን ከ15 ወደ 20% በእድገት ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ ጭማሪው በወደፊት የዋጋ ግሽበትና በማክሮ ኢኮኖሚ ያለመረጋጋት ምክንያት ባለሀብቶች ረጅም ጊዜ ዕዳ በመፍራት ጥንቃቄያቸውን ማሳየታቸውንም ያረጋግጣል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁ ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% እና የጡረታ ፈንድ 19.3% ናቸው። የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243.5 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ ማውጣቱንም ገልጿል።
በሌላ በኩል የግሉ ዘርፍ መንግስት በቀጥታ ከንግድና ከንግድ እንቅስቃሴዎች ሙሉ በሙሉ እንዲወጣ ተጠይቋል። ይህ ጥያቄ የመጣው በስፋት እየተስተዋለ ባለው ሙስና፣ ከፍተኛ የቢሮክራሲ ችግርና የማይታወቅ የቁጥጥር አካባቢ ምክንያት ሲሆን እነዚህ የኢንቨስትመንትን ለኢኮኖሚ እድገት ዋነኛ እንቅፋት እንደሆኑም ተገልጿል። የዘርፉ ተወካዮች የመንግስት ጫናዎችን መቋቋም እንዳለባቸው አሳስበው ዋናው ጥያቄ መንግስት በንግድ መስክ ያለውን ሰፊ ተሳትፎ እንዲያቆም መሆኑን ጠቁመዋል። መነገድ ያለብን እኛንን፣ ፍቃድ ያለው መነገድ ያለበት የኛ ባለሀብት ነው፣ ለባለሀብቱ ለኢንቨስተሩ ምቾት መሰጠት አለበትም ብለዋል። የንግድ ማህበረሰብ ሚና ለሰላም ግንባታ በሚል መሪ ቃል በአዲስ አበባ ንግድ ዘርፍ ማህበር ምክር ቤት አማካኝነት በተዘጋጀ መድረክ ላይ የዘርፉ ነጋዴዎች ንግድ ፍቃድ ባለቤቶች ህጋዊ መብት እንደሆነ አጽንኦት ሰጥተዋል። መንግስት የሚያደርገውን ጫና ማቆም እንዳለበትም ገልጸዋል። በሌላ በኩል የንግድ ደንቦች ግልጽ አለመሆንና ብዙ ጊዜም ቅጣት የሚያስከትል መሆኑን የገለጹ ሲሆን መመሪያዎች የንግድ ማህበረሰቡን ሳያሳትፉ የሚወጡና እንደ መዶሻና መጋዝ እየሰሩም እንደሆነ ጠቁመዋል። ዋናው ጥያቄ ከንግዱ ዘርፍ ሙሉ በሙሉ እንዲወጣ የሚል ሲሆን ፍቃድ ያለው የግሉ ዘርፍ የንግድና የንግድ እንቅስቃሴ ዋና አንቀሳቃሽ መሆን እንዳለበትም አጽንኦት ተሰጥቶበታል። የንግድ ማህበረሰቡ መሪዎች ኢንቨስትመንቶችን ለመሳብ እና የህግ የበላይነትን ለማስፈን የፍትህ ስርዓቱ ቴክኖሎጂ በመጠቀም እንዲሻሻል፣ የግጭት አፈታት እንዲፈጥን እንዲሁም በግጭት ለሚደርስ ኪሳራ የተሻለ ደህንነትና ዋስትና ካሳ እንዲሰጥም ጠይቀዋል።